ጎልያዱ ህወሓት በቲኤልዲፒ ይገረሰስ ሲሆን ትግራይን የናጠው አዲስ ትግል። በትግራይ ክልል ያለው የፖለቲካ ግለት አዲስ መስመርን እየያዘ ይመስላል። የቀድሞ የህወሓት አመራርና በፌዴራል መንግስቱ በቅርቡ አዲስ ሹመትን ያገኘው ጌታቸው ረዳ ቲኤልዲፒ የተሰኘ አዲስ የፖለቲካ ፓርቲን በማቋቋም በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍ ለመፋለም ቆርጦ ተነስቷል። የጋራ የፖለቲካ አቋም የነበራቸው አንድን የፖለቲካ ፓርቲ በጋራ የመሩትናም ከፌዴራል መንግስቱ ጋር በተደረገው ጦርነት በአንድ ምሽግ ሆነው የፌዴራል መንግስቱን የተፋለሙት ሁለቱ የፖለቲካ ሰዎች አሁን የለየላቸው ባላንጣዎች ሆነዋል። አሁን ትልቁ ጥያቄ ለዘመናት የትግራይን ፖለቲካ ሲዘውር የነበረው ህወሓት አዲስ በተቋቋመው የጌታቸው ረዳው ቲኤልዲፒ ይሸነፍ ይሆን? አሊያስ ከዚህ ቀደም በሌሎች ተቃዋሚ ቡድኖች ላይ እንዳደረገው ህወሓት ቲኤልዲፒን ያሽመደምደው ይሆን የሚለው ነው። የቀድሞዋ የህወሓት ማዕከላዊ ኮሚቴ አባል ኬሪያ ኢብራሂም ህወሓት ወጣቶችን አምርሮ የሚጠላም አዲስ አስተሳሰብን የማይቀበልናም አማራጮችን መመልከት የማይፈልግ ፓርቲ ነው ስትል በቅርቡ ተናግራ ነበር። ከጌታቸው ረዳ ጋር በፈረንጆቹ የዘመን ቀመር 2008 የህወሓትን ማዕከላዊ ኮሚቴ የተቀላቀለችው ኬሪያ ኢብራሂም የተናገረችው ይህ ንግግር ታዲያ አሁን ላይ አዲሱ የፖለቲካ ፓርቲ ቲኤልዲፒ ወጣቱን ለማነሳሳትና ከጎኑ ለማሰለፍ የሚጠቀምበት የፕሮፓጋንዳ አይነትም ሆኖ እያገለገለ ይገኛል። የተከበራችሁ የቻናላችን ተከታታዮች ይህ ሰሞነኛ ነው። በዛሬው ጥንቅራችን በትግራይ ክልል የተመሰረተውን አዲስ የፖለቲካ ፓርቲ መነሻ አድርገን በርካታ ጉዳዮችን እናነሳለን። እስከ ፍጻሜው አብራችሁን ቆዩ። በትግራይ ምድር የተነሳው አዲሱ ፓርቲ በያዝነው ወር አጋማሽ በቀድሞ የህወሓት አባላት የተቋቋመው ስያሜውም ቲኤልዲፒ የተባለ የፖለቲካ ፓርቲ ከትግራይ ክልል በኩል ብቅ ብሏል። የፖለቲካ ፓርቲው ዋና መስራችና አመራር የቀድሞ የህወሓት የፕሮፓጋንዳ ዘርፍ መሪና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ሲሆን በቀድሞ ትዊተር በአሁኑ ኤክስ ማህበራዊ ትስስር ገጽ ላይ አዲሱን የፖለቲካ ፓርቲ የሚያሞካሹ በርካታ ልጥፎችም ተጋርቷል። አንዳንዶች አዲሱን ፓርቲ የትግራይ የተስፋ ቅርጫት ሲሉ እየጠሩትም ይገኛሉ። ቲኤልዲፒ የአዲሱ ትውልድ ፓርቲ ነኝ በማለት ወደ ፖለቲካው ዓለም የመጣ ሲሆን በትግራይ ክልል ያለውን የህወሓትን ፍጹም የበላይነት በማስቀረት አዲስ አስተሳሰብና ዴሞክራሲን በክልሉ ለማስፈንም ጭምር ቃል ገብቷል። ለ3 አስርት ዓመታት ለሚደርስ ጊዜ ኢትዮጵያን የመራውና ለ40 ዓመታት ያክል የትግራይ ክልልን ለብቻው ጠቅልሎ የያዘው የደብረጽዮን ገብረ ሚካኤሉ የህወሓት ክንፍም ታዲያም የቲኤልዲፒን እንቅስቃሴ ዝም ብሎ ይመለከተዋል ተብሎ አይጠበቅም። በቅርቡ ባወጣው መረጃም በክልሉ ውስጥ የሚንቀሳቀሱና መፈንቅለ መንግስትን ለማድረግ የሚሞክሩ ቡድኖችን አጠፋቸዋለሁ ሲል ዝቷል። የደብረጽዮን ገብረ ሚካኤል ህወሓት ታዲያ የትግራይ ክልል የጸጥታ ኃይሎችና የቀደሙ ፖለቲከኞች ድጋፍ ያለው ሲሆን ይህን ድጋፍ በመጠቀምም አዲስ የፖለቲካ አስተሳሰብን በክልሉ ውስጥ የመግደል ሐሳብ አለው። ትግሉ የደም የታማኝነትና የስልጣን ትግል። አሁን ላይ የህወሓትና ቲኤልዲፒ የፖለቲካ ፉክክር ፖለቲካዊ ብቻ ሳይሆን ክልሉን ወደ ጦርነት ሊያስገባ የሚችል ታላቅ ተጋድሎም ጭምር ነው። ቲኤልዲፒ ህወሓት የፕሪቶሪያውን ስምምነት አልፈጸመም፣ የተፈናቀሉ ሰዎችን ወደ መኖሪያቸው አልመለሰም በሚለውና ክልሉንም ለብቻው ለመቆጣጠር እየጣረ ነው በሚል ክስ ያቀርብበታል። በጌታቸው ረዳ እምነት በዶክተር ደብረጽዮን የሚመራው የህወሓት ክንፍ ወጣቶችን እየገደለና እያፈነ በስልጣኑ ላይ ተፈናጦ የቆየ ዳይኖሰር ነው። በሌላ በኩል ደግሞ ህወሓት የጌታቸው ረዳን አዲስ የፖለቲካ ፓርቲ ትግራይን የሚበጠብጥ የፌዴራል መንግስቱ ተላላኪና በጊዜያዊ መስተዳደሩ ወቅት የተሰጠውን ኃላፊነት በአግባቡ ያልተወጣ ነው ይለዋል። በአንዳንዶች እምነት ደግሞ የደብረጽዮን ገብረ ሚካኤል ህወሓት በትግራይ ክልል ከወራት በፊት መፈንቅለ መንግስት ሲፈጽም የኤርትራ ድጋፍ እንደነበረውና ይህም የክልሉን ግጭት ቀጠናዊ የማድረግ እድሉ ሰፊ መሆኑን ያነሳሉ። በእርግጥ አዲሱ የጌታቸው ረዳ የፖለቲካ ፓርቲ ይፋ ከመደረጉ አስቀድሞ በትግራይ ክልል ያለው ሁኔታ ወደ ደም መፋሰስ ተቀይሯል። የደብረጽዮን ገብረ ሚካኤል ህወሓት የጊዜያዊ መስተዳድሩ ላይ መፈንቅለ መንግስትን ሲፈጽም የተወሰኑ የጊዜያዊ መስተዳድሩን ኃላፊዎች የገደለ ሲሆን የጊዜያዊ መስተዳድሩ ፕሬዝዳንት ጌታቸው ረዳም ወደ አዲስ አበባ መሸሻቸው ይታወሳል። አባላቱ የትኛው ፓርቲ የተሻለ ደጋፊ አለው?
ትክክለኛውን ቁጥር በይፋ ለማወቅ ከባድ ቢሆንም ህወሓት በትግራይ ክልል ከፍተኛ የአባላት ቁጥር ያለው ሲሆን ከአዲሱ የጌታቸው ረዳ ፖለቲካ ፓርቲ የበለጠ አባላት እንደሚኖሩትም እሙን ነው። በተጨማሪም ህወሓት የህወሓትን 45 የማዕከላዊ ኮሚቴ አባላት ጨምሮ በክልል ውስጥ በየወረዳውና በየከተማው ለረጅም ጊዜ የቆየውን የራሱን ኔትወርክ መስርቶ ከርሟል። አንድ ወር እንኳን ያልሞላው የጌታቸው ረዳም ቲኤልዲፒ በሌላ በኩል በትግራይ ክልል በሺዎች የሚቆጠሩ ደጋፊዎችን እንደሚያፈራ የሚጠበቅ ሲሆን በትግራይ ጊዜያዊ መስተዳድር ውስጥ የነበሩና ወጣት የትግራይ ክልል ተወላጆችም ለቲኤልዲፒ የሚኖራቸው ድጋፍ ከፍተኛ እንደሚሆን ይገመታል። በማህበራዊ ትስስር ገጾች ላይ የሚወጡ መረጃዎች እንደሚያሳዩት የጌታቸው ረዳ ፓርቲ ካሁኑ በትግራይ ክልል ድጋፍ እያገኘ ቢሆንም ከህወሓት ጋር የሚያደርገው ፍልሚያ ግን የጎልያድና ዳዊት እንደሚሆን አያጠራጥርም። በተለይም ህወሓት የጸጥታ ኃይሉና በገጠር አካባቢ ያለውን ኔትወርክ ተቀናቃኞቹን ለማሸነፍ እንደሚጠቀምበት ይገመታል። ወታደሮቹ ጦሩን የሚመራው ማን ነው? በሁለቱ የፖለቲካ ፓርቲዎች ፍክክር ውስጥ ወደ 200 ሺህ የሚጠጉት የትግራይ ክልል የታጠቁ ኃይሎች ሚናም ከፍተኛ ድርሻ ይኖረዋል። በጥር 2025 200 የሚጠጉ የቲዲኤፍ የጦር መሪዎች ከዶክተር ደብረጽዮን ጎን መሆናቸውን ያሳዩ ሲሆን ይህም ህወሓት የታጠቀው ኃይል ድጋፍ እንዳለው በግልጽ ያሳየበት ነበር። ህወሓትን የትግራይ ክልል የትግል ምልክት አድርገው ከሚመለከቱት የቲዲኤፍ አባላት ውስጥ ታዲያ ከ80 እስከ 90 በመቶ የሚሆኑት አሁንም ለህወሓት ታማኝነታቸውን እያሳዩ ናቸው። በሌላ በኩል የጌታቸው ረዳ ቡድን የተወሰኑ ከህወሓት የከዱ የጦር አመራሮችና ወታደሮችን ቢይዝም ከህወሓት ጋር ሊያፎካክረው የሚችለውን አቅም ግን እስካሁን ድረስ ሊገነባ አልቻለም። የጊዜያዊ አስተዳደሩ ፕሬዝዳንትና የቲዲኤፍ ዋና አዛዥ ሌፍትናንት ጀነራል ታደሰ ወረደም የትግራይን የጸጥታ ኃይሎች ከሁለቱም ቡድኖች ነጻ አድርገው ለመቆየት ጥረት ቢያደርጉም ለህወሓት ድጋፍ እንዳላቸው ግን በርካታ መረጃዎች ይጠቁማሉ። የምርጫ ዕድል ቲኤልዲፒ ህወሓትን በምርጫ ማሸነፍ ይቻለዋል? በያዝነው 2025 መጨረሻም አሊያም በ2026 መጀመሪያ ላይ በትግራይ ክልል ምርጫ ሊደረግ እንደሚችል የሚያሳዩ መረጃዎች አሉ። ህወሓት በኢትዮጵያ ምርጫ ቦርድ ከፓርቲነት ሊሰረዝ ሳምንታት የቀሩት ቢሆንም በትግራይ ክልል ምርጫ ቢደረግ ከዚህ ቀደም የነበረውን ልምድ በመጠቀም በክልል ውስጥ ምርጫን የማሸነፍ እድሉ ሰፊ ነው። የፌዴራል መንግስቱ ለጌታቸው ረዳም ፓርቲ ድጋፍን እንደሚሰጥ የሚጠበቅ ቢሆንም ወደ ምርጫ የሚገባ ከሆነ ግን በትግራይ ክልል ያሉት መራጮች በፌዴራል መንግስቱ ላይ ባላቸው ቅሬታ የተነሳም ፌዴራል መንግስቱ የሚደግፈውን ቡድን ላይመርጡ ይችላሉ። በጌታቸው ረዳ የተቋቋመውና በምርጫ ቦርድ እስካሁን ድረስ ያልተመዘገበው ቲኤልዲፒ በትግራይ ክልል የሚደረግ ምርጫ ካለ ምርጫውን ሙሉ ለሙሉ ባያሸንፍ እንኳን የተወሰኑ ወንበሮችን በመያዝ ህወሓትን የማስጨነቅ አቅሙን ከፍ የማድረግ እድል አለው። የጌታቸው ረዳ የዲፕሎማሲ እጅ። ጌታቸው ረዳ በትግራይ ጦርነት ወቅት በተለያዩ ዓለም አቀፍ መገናኛ ብዙሃኖች ላይ በመቅረብ ለህወሓት የፕሮፓጋንዳ ድምፅን ትልቅ ሚና ሲወጣ የነበረ ሲሆን በዓለም አቀፉ ማህበረሰብ ዘንድም ያለው እውቅናም ከየትኛውም የትግራይ ክልል ፖለቲከኛ ያላቀ ነው። ታዲያ ጌታቸው ረዳ በዓለም አቀፍ ደረጃ ያለው እውቅና ቲኤልዲፒን በማነቃቃቱ ረገድ እጅግ አስፈላጊው ጉዳይ ነው። ጌታቸው ረዳ ለህወሓት የፕሮፓጋንዳ ድምፅ ከመሆን ባለፈም ለሚሊዮኖች ሞት ምክንያት የሆነውን የትግራዩን ጦርነት እንዲቆም ያደረገውን የፕሪቶሪያ ስምምነት በመፈረምም በምዕራባውያንና የአፍሪካ ዲፕሎማቶች ዘንድ አድናቆት ሲጎርፍለት ነበር። ጌታቸው ረዳ ያለው የትምህርት ደረጃና ህግን ተምሮ ማለፉ በራሱ ለአዲሱ የፖለቲካ ፓርቲ ትልቅ ግብአት ነው። የጌታቸው ገጽታ። ጌታቸው ረዳ በትግራዩ ጦርነት የነበረው ሚና ከፍ ያለ ነበር። በቴሌቪዥን ጣቢያዎች በመቅረብ በማህበራዊ ትስስር ገጾች ላይ የተለያዩ መረጃዎችን በማጋራት በትግራይ ክልል የነበረውን ጦርነት የዓለም አቀፉ ማህበረሰብ በደንብ እንዲገነዘበው አድርጓል። በፕሪቶሪያ ስምምነት ወቅትም ለ2 ዓመታት የቆየው የትግራይ ጦርነት በተኩስ አቁም እንዲቋጭ በማድረግ ተጨማሪ ህይወት እንዳይጠፋ ማድረግ የቻለ ነው በሚል በርካቶች ለጌታቸው ረዳ አድናቆታቸውን ገልጿል። ይህ የጌታቸው ሚና ግን በትግራይ ክልል ውስጥ ባለው ህወሓት የሚፈለገውን አድናቆት ያላገኘ ሲሆን ጌታቸውን እንደ ካድ የሚመለከቱት የህወሓት አባላትም በርካቶች ናቸው። በእሳት ውስጥ ያለው ክልል። ኬሪያ ኢብራሂም እንዳለችው እንደ ጌታቸው ረዳ ያለ ወጣት ፖለቲከኛ ለህወሓት የእግር እሳት ነው።
ነገር ግን ህወሓት በትግራይ ክልል ያለው መሰረት ስልጣንን ቢለቅ እንኳን ስልጣኑን በቀላሉ እንደማይለቅናም ለተጨማሪ ደም መፋሰስ ክልሉን እንደሚዳርግ ግልጽ ነው። ህወሓትን ማሸነፍ በቀላሉ የሚሆን ነገር ባይሆንም በጥንቃቄና በስርዓቱ የሚደረግ የፖለቲካ አካሄድ ግን የህወሓትን ሞት ሊያቃርበው ይችላል። ህወሓትም ግን በክልል ውስጥ ያሉትን ተቃዋሚዎች በማንበርከክ ዳግም ኃያል ሆኖ የሚቀጥልበት እድሉም አለው። እኛ ይሄንን በየነን። እርሶስ ምን ይላሉ? ቲኤልዲፒ ህወሓትን ነቅንቆ ይጥል ይሆን? ይችላል ካላችሁ አንድን፣ አይሞክረውም ካላችሁ ደግሞ 2 ቁጥርን በኮሜንት ላይ አስቀምጡልን። እኛ በዚያ በቃን። ሰናይ ጊዜ